ሰላም የተወደዳችሁ ተመልካቾቻችን እንኳን ለ2018 ዓመተ ምህረት የፋሲካ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር የጤና እንዲሆንላችሁ እንመኛለን። እኛ ከዚህ ከስቱዲዮ ሆነን በዓላችንን ያከበርን እንገኛለን። እናንተም በያላችሁበት መልካም የበዓል ጊዜ እንዲሆንላችሁ እንመኛለን። የዛሬው ከእሁድ እስከ እሁድ መሰናዱ ሰዓታችን ላይ ደርሰናል። ዛሬም እንደተለመደው የተለያዩ መረጃዎችን ወደ እናንተ ልናቀርብኛ በዚህ ተገኝተናል። መልካም ጊዜ። አንበሳ ኢየሱስ አንበሳ ከሙታን ተነሳ አንበሳ ኢየሱስ አንበሳ ከሙታን ተነሳ አንበሳ ኢየሱስ አንበሳ ለ2018 የትንሳኤ በዓል ከነ ቤተሰብሽ እንኳን አደረሰሽ። እንኳን አደረሰ። እንግዲህ ምናልባት ትንሳኤ በዓል ስንል ከሌላው በዓል ለየት የሚያደርገው ኢየሱስ ክርስቶስ ሕይወቱን ነው የሰጠበት ሰዓት ነው። በዓል ነው፣ መታሰቢያ ነው። ስለዚህ መሰጠትና መስጠት የሚባል ነገር ጎን ለጎን አብሮ የሚሄድ ነው። ጌታ ኢየሱስ ክርስቶስ ሕይወቱን ለሌሎች እንደቆረሰ እንደሰጠ በሱ ትንሳኤ ሕይወት ሌሎች እንዳገኙ ወይም ሕይወቱን እንደሰጠ ሰዎችም ደግሞ ያላቸውን ነገር ለሌሎች በመስጠት በመቆረስ በዓሉን ማክበር ይገባቸዋል ብዬ አስባለሁ። ምክንያቱም አለዛ መንፈሳዊ ይዘቱ የላላ ነው የሚሆነው። አይመስልሽም? ልክ ነህ ሶል። ሁላችንም በየቤቶቻችን እንደምናከብረው በዓል ሁሉ እንዲሁም በተመሳሳይ አቅም ለሌላቸው ወይም ደግሞ በዓልን ማክበር ለማይችሉ በተለያዩ ነገሮችም ለሚቸገሩ ሰዎች ካለን ነገር ማካፈል ካለን ነገር ማቋደስ ሁላችንም ይገባናል። ኢየሱስ ክርስቶስ ሕይወት እንደሰጠን ሁሉ እኛም ደግሞ ካለን ነገር ለሌሎች መስጠት ባህላችን ሊሆን የሚገባ ነገር ነው። የመስጠትና የመሰጠት በዓል ነው ማለት ነው። እንግዲህ በተመሳሳይ እንዳልሽ ምንድነው ይሄ ነገር እንዳለ ሆኖ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በዚሁ የፋሲካን በዓል ምክንያት በማድረግ ለ700 አቅመ ደካሞች የፋሲካን በዓል ምክንያት አድርጋ ማዕድ ማጋራት መርሃ ግብር አዘጋጅታ ነበረ። ቤተክርስቲያኒቱ እንግዲህ ከክልል አጥቢያ ቤተ እምነቶች ጋር በጋራ በመሆን ነበረ ይሄን ወጪ የሸፈነችው። በአብዛኛው የሚሆኑ ወጪ የሸፈነው ዋና ጽሕፈት ቤቱ ሲሆን ከዛ በተጨማሪ ደግሞ የሰሜን ምዕራብ አዲስ አበባ፣ የደቡብ ምዕራብ አዲስ አበባ እና የደቡብ ምስራቅ አዲስ አበባ እና አካባቢያቸው ላይ ያሉ ቤተ እምነቶችን በዚህ ተሳትፎ ነበረ። በተያያዘ እንግዲህ የቤተክርስቲያኒቷ ተልእኮ ወንጌልን ብቻ ሳይሆን ሕይወትን ማካፈል ነው የሚል መርህ አላት። እንግዲህ ይሄ ለሌሎች ሞዴል ነው የሚሆነው ወይም ተምሳሌት ነው የሚሆነው፣ ጥሩ አርአያ ነው። ሌሎችም ቤተ እምነቶች ወይም የእምነት ተቋማት እንደዚሁ ይህንን መሰል የሆነ ነገር ማድረግ ይገባቸዋል ብለን እናስባለን። ይኸው የማዕድ ማጋራት መርሃ ግብር እንግዲህ ከአዲስ አበባ ከተማ ከንቲባ ጽሕፈት ቤት ጋር በጋራ በመተባበር ነበረ የተካሄደው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምክትል ፕሬዝዳንት የሆኑት መጋቢ ለወየው ስንሻው ይህንን መርሃ ግብር አስመልክተው ንግግር አድርገው ነበር። በቦታው ላይ ምንድን ነው ያሉት? በዚህ በጎና ቅዱስ ተግባር የተሳተፉትን የየአጥቢያው አብያተ ክርስቲያናት መሪዎች፣ ቤተ እምነት መሪዎችና እንደዚሁም ደግሞ ምዕመናንም ጭምር መመስገን ይገባቸዋል ብለዋል። ቤተክርስቲያኒቷ ግን በቀጣይ በዚህ የምትቆም አይደለችም። እንደዚሁ በተመሳሳይ በጎ ተግባሯን ጎን ለጎን ወንጌልን ከመስራት ጎን ለጎን እንደምትቀጥል ነው የተናገሩት። በተያያዘም እንግዲህ አንድ ሌላ የምንጨምረው መረጃ በዛሬው ዕለት የቦሌ አማኑኤል ህብረት ቤተክርስቲያን ወደ 600 ለሚጠጉ ከቂርቆስ ክፍለ ከተማ ወረዳ 9 ለተውጣጡ አቅመ ደካማና አረጋውያን ከ30 የሚበልጡ በሬዎችን በቅርጫ መልክ በማከፋፈል ላይ ትገኛለች በአሁን ሰዓት ላይ። እንዲሁም ደግሞ ወደ 500 ወደ 600 ለሚጠጉ የቀን ሰራተኞችና ጎዳና ተዳዳሪዎችን በተመሳሳይ የምሳ ግብዣ ስርዓትን ያካሄደች ትገኛለች። ቦሌ አማኑኤል ቤተክርስቲያን በጣም በጎና የተቀደሰ ተግባር ነው። አሁን የትንሳኤ በዓል እየተከበረ ባለበት እንግዲህ ይሄ መርሃ ግብር እየተካሄደ ነው ማለት ነው። የሚገርም ነገር ቤተክርስቲያኒቷ በዚህ አገልግሎት ለ14 ዓመታት ቆይታለች። የመጀመሪያው እንግዲህ አንድ በሬን በቅርጫ ስጋ ከማከፋፈል ጀምሮ ባሳለፍነው ዓመት ደግሞ ወደ 32 የሚጠጉ በሬዎችን 550 ለሚደርሱ አረጋውያን አከፋፍላ አሳልፋ ነበር። ከአንድ በሬ ወደ 32 ተሸጋግሯል። በጣም ይገርም ነው። እንግዲህ ያው ሲጀመር አንድ ተብሎ አይደል የሚጀመረው፣ ዛሬ ላይ እዚህ ደርሷል። እንግዲህ እየቀጠለ ይሄዳል ማለት ነው። በነገራችን ላይ ቦሌ አማኑኤል ቤተክርስቲያንና ቀደም ሲል እንዳልነው ደግሞ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ያደረጉት ያለው በጎ ስራ ይሄ ሌሎችን የማሰብ ለሌሎች የመስጠት የመቆረስ አገልግሎት እጅግ በጣም ለሌሎች አርአያነት ሊሆን የሚችል ነው። ይለመድ ወይም ሌሎችም እንደዚሁ በተመሳሳይ ቢያደርጉ ጥሩ ነው ብለን እንለፈው። ወደ ቀጣዩ መረጃችን እንሄዳለን። ወደ ቀጣዩ መረጃችን ስናልፍ ደግሞ በቀደሙ መዝሙሮቹ በጣም የታነጽንበት የተባረክንበት አንድ ዘማሪ 5ኛ አልበሙን አስመርቋል። ዘማሪው ማን ነው? ዘማሪው ማን ነው?
ያንቺም ጥያቄ ነው የተመልካቾችም ጥያቄ እንደሚሆን እርግጠኛ ነኝ። ይሄ ወንድማችን እንግዲህ ባዘማመር ስልቱ ለየት ያለ ነው። ከሌሎች ዘማሪዎች ለየት የሚያደርገው በእርግጥ ሁሉም የራሳቸው ጸጋ አላቸው። ምናልባት ይሄኛው ዘማሪ ለየት የሚያደርገው መዝሙሮቹ በአብዛኛው ስንኞቹ ቅኔያዊ ናቸው ማለት ይቻላል። አብዛኞቹ መዝሙሮች ደግሞ የሰይጣንን ሐሳብ ወይም የሰይጣንን መንግስት የሚያፈርሱ መልእክቶችን ያዘሉ ናቸው ስንኞቹ። አሁንም ማን ነው የሚለው በተመልካቾች ልብ ውስጥ እየተመላለሰ እንዳለ እርግጠኛ ነኝ። እንደውም አንድ ከስንኞቹ እንደው ከዚህ ቀደም ካሳተማቸው 4 አልበሞች እንደው ጠቀስ ማድረግ ቢያስፈልግ ዲያብሎስ ውጊያውን ጨመረው፣ ውጊያው ስለበዛ ማልቀደስ መሰለው፣ እዚህ ቢቆለፍ እዚያ ቢዘጋ ይገኝልኛል ኑሮ ቢናጋ ብሎ ዲያብሎስ ሲዞር ቢውልም ከከፍታዬ ንቅንቅ አልልም። ይህ ብቻው መዝሙር አይደል? ዜማም ሳይኖረው በራሱ እንዲህ አይነት ነው። እንግዲህ አብዛኞቹ መዝሙሮቹ የሰይጣን ስትራቴጂክ የሆነ ስራዎቹ ላይ ነው፣ አፍራሽ የሆነ ተልእኮ ነው ያለው። በጣም በዚህ ዘማሪያችን እንግዲህ ማን እንደሆነ እንግለጸው ብትገልጹ ያሻል። በጣም ሰስፔንስ አድርግሽ። ዘማሪ ደረጀ ሙላት ነው። ደረጀ ሙላቱ ነው። አዲስ አልበሙ እንግዲህ ወደ 17 መዝሙሮችን በውስጡ ይዟል። የአልበሙ መጠሪያ ደግሞ የምሞት ከሆነ ይሰኛል። ለምን ያለ ይመስልሻል ግን? የምሞት ከሆነ የመዝሙሩ አልበም መጠሪያ ነው። ምን እንደው የሆነ ነገር አለው ከጀርባው የምሞት ከሆነ ብሎ እንግዲህ ተመልካቾች እንግዲህ የራሳቸውን አመለካከት እንትን ይላሉ። ከዚህ ሁሉ ግን መዝሙር ውስጥ ገብተው ለምንድን ነው ዘማሪው የምሞት ከሆነ ያለው በሚለው ውስጥ ገብተው የሚያገኙት ይመስለኛል። ከ17ቱ መዝሙሮች አንዱ ይሄ ስለሆነ ብዬ ነው። መግሊት አልበሙ የተመረቀው የቤተ እምነት የወንጌል ዓለም አቀፍ አገልግሎት ቤተክርስቲያን ነው። መጋቢት 26 2018 ከሰዓት በኋላ ማምሻውንም ጭምር ነበረ የአልበም ምርቃቱ መርሃ ግብር የተካሄደው። ከአልበም ምርቃቱ ጋር በተያያዘ ደግሞ ለዘማሪ ደረጀ ሙላቱ የመጋቢነት ሹመት በቤተክርስቲያኒቱ ተሰጥቶት ነበረ። እሱም በሕዝቡና በእግዚአብሔር ፊት በቀጣይ በትጋት ለማገልገል ቃል ኪዳን ገብቷል። እንዲሁም ደግሞ ተጸልዮታል። ስለዚህ ዘማሪ ደረጀ ሙላቱን ከዚህ በኋላ እዚሁ ራሱ ስቱዲዮ አሁን ራሱ ይሄንን እያወራን ያለ ወይም ለተመልካቾች መረጃውን እየሰጠን ያለ እኛም ከዚህ በኋላ ዘማሪ ብቻ ሳይሆን ፓስተር ደረጀ ሙላቱ ብለን እንግዲህ መግባት ይገባናል። ፓስተር ደረጀ ሙላቱ ዘማሪ ብቻ አይደለም። እንደሚታወቀው ደግሞ በነገራችን ላይ ደራሲም ነው። ታውቂያለሽ፣ መጽሐፍት ይጽፋል። እንደውም አንድ የሱ መጽሐፍ ያነበብኩ ይመስለኛል። መተው የሚል መጽሐፍ አለው። በጣም ቆንጆ መጽሐፍ፣ ህይወቱን የጻፈበት በጣም የተወደደለት፣ ህይወቱን ብቻ ሳይሆን ደግሞ ሌሎችም አስተማሪነት ያለውን የህይወት ገጠመኞቹን የጻፈበት መጽሐፍ ነው። ነገሮችን በመተው ምን ያህል ማትረፍ ይቻላል፣ ነገሮችን ባለመተው ደግሞ ምን ያህል ኪሳራ በሰው ልጆች ህይወት ውስጥ ያጋጥማል የሚል በጣም ጥሩ መጽሐፍ ነው። በዚህ አጋጣሚ ተመልካቾች መጽሐፉን ቢያነቡለት ደስ ይለኛል። እንግዲህ ደራሲም ዘማሪም ነው ማለት ነው። አሁን ደግሞ ፓስተር መጋቢም ነው። ቀጥይ። በዚህ ፕሮግራም ላይ እንግዲህ ቃለ እግዚአብሔርን ያካፈለው መጋቢ መራዊ ንጉሴ ነው። እንዲሁም በእለቱ ምን ብሎ ነበረ? በሕማማት ቀን ማግስት የትንሣኤ ቀን አለ፣ ይህም ቀን ለአንተም የትንሣኤ ቀን ነው ብሎት ነበረ። ለዘማሪው የተናገረው ነበረ። ይህንን አልበም ሲሰራ ያሳለፈበት በሕማማት ጊዜ ወይም ደግሞ በድካም ጊዜ ያለው ከእሱ ቀን በኋላ የትንሣኤ ቀን አለ ብሎ እንደውም ገልጾ አልፈው ነበረ። አዎ እንዳልሽው ነው። ፓስተር መራዊ ምንድነው ለማለት የፈለገው? ያው በሰዎች ህይወት ውስጥ ሁለት ነገሮች አሉ፣ ደስታም ሀዘንም አለ። ምናልባት የክርስቶስን አሁን የበዓሉን አስመልክተው ሕማማት የሚባል የሚከበር በዓል አለ ይመስለኛል። ማለት በተለይ በኦርቶዶክስ ቤተ እምነት ሕማማት ስንል ያው እዚህም ላይ ማለት መጽሐፍ ቅዱሳዊ ነው። በነገራችን ላይ የሕማማት ጊዜ የስቃይ ጊዜ፣ የመከራ ጊዜ፣ የጭንቀት ጊዜ ነው። ግን ሕማማት ካለፈ በኋላ ግን ኢየሱስ ክርስቶስ ሞትን አሸንፎ ድል አድርጎ አይደለም የተነሳው። ስለዚህ ትንሣኤ አለ ማለት ነው። ሁሉም ሰው ህይወት ውስጥ እንደዚሁ በተመሳሳይ የችግር የጭንቀት ወይም የመከራ ጊዜ አለ። ቻሌንጆች፣ ተግዳሮቶች ያሉበት ጊዜ አለ። ያን አልፈን ደግሞ የደስታ የትንሣኤ ጊዜ አለ ማለት ነው። ሁሉም ትንሣኤ አለው። ስለዚህ ለዘማሪ ደረጀም ምንድነው የተባለው? ያው ይህን አልበም ለማውጣት ያለፍክበት ውጣ ውረድ ብዙ ቢሆንም ይህ አሁን ደግሞ ዛሬ ለአንተ የትንሣኤ ጊዜ ነው የሚል መልእክት ለማስተላለፍ ነበር ፓስተር መራዊ ነበረው። ተጨማሪም ደግሞ በዝማሬ ዘማሪ መስፍን ጉቱና እንዲሁም ፓስተር እንዳለ ወርደ ጊዮርጊስ አገልግለው ነበረ። ደረጀም እንግዲህ ከአዲስ አልበሙ ላይ ጨለፍ አድርጎ በዝማሬ አገልግለው ነበረ። ጥሩ ያምልኮም ጊዜ ነበረ። ከአዲስ አልበሙ ማለትሽ ነው? አዎ ከአዲስ አልበሙ ላይ አንድ ሁለት መዝሙሮችን በጣም የሚያስደምም ጥሩ ምሽት ነበረ። ጥሩ አምልኮ የመዝሙር ጊዜ ነበር። እንግዲህ ለፓስተር ደረጀ ሙላቱ በተቀበለው የሚያደራ ሹመት ቀጣዩ ዘመን የሚያገለግለውንም ህዝብ እግዚአብሔርንም ደስ የሚያሰኝ አገልግሎት እንዲሆንለት እኛም እንግዲህ በተመልካቾች ስም ተመኝተንለታል። ወደ ቀጣዩ መረጃ ብንሸጋገር ምን ይመስልሻል?
ሌላው መረጃችን በቤተ እስራኤል መሲያኒክ ኮንግሪጌሽን የፔሳህ ይሉታል እነሱ ፋሲካ ማለት ነው የመቤዠት ምሽት ክብረ በዓል በልዩ ልዩ መንፈሳዊ ዝግጅትም ተከብሮ አልፏል። ክብረ በዓሉ መርሃ ግብሩም የተካሄደው ባሳለፍነው ረቡዕ ምሽት መጋቢት 23 ነበረ። ቦታው መገናኛ አካባቢ በሚገኘው ቤተ እስራኤል መሲያኒክ ኮንግሪጌሽን በተባለ የቤተ እምነት ቅጥር ግቢ ውስጥ ነበረ። በዓሉ እንግዲህ እስራኤላውያን ከግብጽ ባርነት ነፃ ያወጡበትን ታሪካዊ ክስተት መሰረት በማድረግና በክርስቲያናዊ እምነት የሚታመነውን የመዳን መልእክት በማጠናከርና እንዲሁም ደግሞ ታሳቢ በማድረግ ነበር ይሄው በዓል የተከበረው። ሌላው ደግሞ አይሁዶች ከግብጽ ባርነት እንደተፈቱና እግዚአብሔርም በሙሴ በኩል እንዳዳናቸው የሚዘክር በዓልን ታሳቢ አድርገው ነበር የተከበረው። ይሄው በዓል እንግዲህ በፔሳህ ወይም ፋሲካ የአይሁዶች ታላቅ መንፈሳዊ ክብረ በዓል መሆኑ ይታወቃል። እስራኤላውያን ከግብጽ ባርነት ነፃ ያወጡበትን ታሪክ በመዘከር በመላው ዓለም በተመሳሳይ ቀን የሚከበር ታላቅ በዓል መሆኑ ይነገርለታል። በመርሃ ግብሩ ላይ እንግዲህ ኢትዮጵያንና እስራኤልን የሚያገናኝ አዲስ የፈውስና የጸሎት ማዕከል ለመገንባት እቅድ መኖሩን ራባዮቹ ገልጸው ነበረ። ይህም ደግሞ ምክንያቱ በመንፈሳዊ መርሃ ግብር ብቻ ሳይሆን በሁለቱም ሀገሮች መካከል ያለውን ግንኙነት ለማጠናከር ትልቅ አስተዋጽኦ ስላለው ነው ነበር የተባለው። መልካም። እንግዲህ በዚሁ የፋሲካ ፔሳህ ክብረ በዓል ላይ የተነገረ አንድ መልእክት ነበር። ከሰኔ 9 ጀምሮ ለ10 ተከታታይ ቀናት የሚቆይ እስራኤልን የመጎብኘት መንፈሳዊ ጉዞ መሄድ ለሚፈልጉ ወንጌላውያን ተመዝግበው የሚሄዱበት ፕላትፎርም እንደተዘጋጀም ከመድረኩ ሰምተናል። ፔሳህ እንግዲህ እንደ መሻገር ወይም ነፃነት ወይም ደግሞ የመዳንና የአዲስ መጀመሪያ ምልክት ተደርጎ የታሰበ በዓል ነው። በልዩ ልዩ ዝግጅቶች በደማቅ ሁኔታ ነበር ተከብሮ የዋለው በዛ ምሽት። በነገራችን ላይ በዚሁ በዓል ላይ በቃለ እግዚአብሔር ያገለገሉት ጋሽ ንጉሴ ቡልቻ ነበሩ። ከሳቸው ጋር ከቃለ እግዚአብሔርም አገልግሎት በኋላ ደግሞ በዕብራይስጥ የተዘመሩ ልዩ ልዩ መዝሙሮች እንደዚሁ ለታዳሚዎች ቀርበው ነበር። በመጨረሻም እንግዲህ በዓሉ ሲጠናቀቅ ሀግ ሰማያ ብለውታል እነሱ። ሀግ ሰማያ እኛ ምን እንላለን? የደስታ በዓል ማለት ነው። ሀግ ሰማያ። ወደ ቀጣዩ እንሸጋገር። ገሊላ ኢንተርናሽናል ሴሚናሪየም የ2018 ዓ.ም 12ኛ ዙር ተማሪዎችን ባሳለፍነው ሳምንት አስመርቋል። ይህ የትምህርት ተቋም እንግዲህ በተለምዶ ሌሎች የትምህርት ተቋማት አስተምረው ያስመርቃሉ። ገሊላ ስነ መለኮት ተቋም ግን ለየት ያደረገው ምርቃቱን ሁለት የተፈጠሩ ነገሮች ነበሩ። ምንድናቸው? የመጀመሪያው እንግዲህ በዕለቱ ኮሌጁ የተመሰረተበትን 11ኛ ዓመት ክብረ በዓሉንም አብሮ ነበር ያከበረው። መታሰቢያ ክብረ በዓሉን ነበር ያከበረው። ከዛ ውጪ ደግሞ ተቋሙ ሰልጣኞችን አስተምሮ ከማስመረቅ ጎን ለጎን ለሀገርና ለሕዝብ አሻራ ያሉ እንዲሁም ደግሞ ያለፉ አባቶችን እነሱ ላይ ትኩረት አድርጎ የሚሰራ ተቋም መሆኑ ነው። ጥሩ። እንግዲህ በራሱ ደግሞ በሚያስገነባው ህንፃ ላይ 500 የሚሆኑ አባቶችን አሰባስቦ ሀገርን፣ ሕዝብን እንዲመርቁ እያደረገም ነው ያለው። ምንድነው እነዚህ አባቶች እንግዲህ እምቅ እውቀት አላቸው፣ ምክር አላቸው። ስለዚህ ይህን እምቅ እውቀትና ምክራቸውን ደግሞ ለህዝብ እንዲያደርሱ ወደ ሌላው በተለይ ለአዲሱ ትውልድ ለዚህ ጄኔሬሽን ማስተላለፍ የሚችሉበትን የተለያዩ አጋጣሚዎችን በመጠቀም ኮሌጁ የተለያዩ መርሃ ግብሮችን በመዘርጋት ከአባቶች ወደ ዚህኛው ትውልድ መተላለፍ የሚገባቸውን ምክር አዘል ሀሳቦች እንዲያስተላልፉ እድል ያመቻችላቸዋል ማለት ነው። ያው ለዚህ ምስክር እንዲሆን ደግሞ በዕለቱ በምረቃ ፕሮግራሙ ላይ አትሌት ዋሚ ቢራቱ የ107 ዓመት የእድሜ ባለጸጋ ናቸው። እሳቸውን ተቋሙ በእንግድነት ጋብዞ እንዲመርቁ አድርጓል። እንዲሁም ደግሞ ጋቢ አልብሷቸዋል። በዛም ደግሞ እንዲመርቁ አድርጓል። እንደ ምሳሌነት እንገልጸዋለን። ይሄንን 107 ዓመት የእድሜ ባለጸጋ የሚገርም ነው። ትልቅ መታደል ነው። ለእኛም ይስጠን። እንግዲህ በምርቃቱ መርሃ ግብር ደግሞ የዚሁ የገሊላ ኢንተርናሽናል ሴሚናሪየም የተቋሙ ፕሬዝዳንት የሆኑት ዶክተር ጥላይ ባደረጉት ንግግር ምንድነው ጎላ ያለው መልእክታቸው ያተኮረው ምንድነው ኮሌጁ ያሳለፋቸው ቻሌንጆች እጅግ በጣም ብዙ ናቸው፣ ወይም እንዲህ በቃል የሚነገር አይደለም ሲሉ ተሰምተዋል። እነዚህን ፈታኝ ፈተናዎች ግን አልፎ ዛሬ ላይ እዚህ ላይ ደርሰናል ያሉት እንደውም ከዚህ ጋር ተያይዞ የ11 ዓመቱ ጸጋ በሚል ዘጋቢ ፊልም ለታዳሚዎች ታይቶ ነበር። ኮሌጁ ያሳለፈባቸውን ቻሌንጅ የተለያዩ ተግዳሮቶችና ያገኛቸውንም ስኬቶችን አያይዞ ማለት ነው። እንግዲህ አባቶች ላይ ለሚደረገው ስራ ተመርቆ የሚያስመርቅ
አሁን አባቶችን አሰባስቦ እነዚህን አረጋውያን አባቶችን አሰባስቦ ሀገርን እንዲመርቁ ህዝብን እንዲመርቁ ትውልድን እንዲመርቁ ያደርጋል ካል እንግዲህ ኮሌጁ በሌላ አባባል ምንድነው ተመርቆ እሱ ደግሞ የሚያስመርቅ ተቋም ነው ማለት ነው። ልክ ፕሬዝዳንቱ እንዳሉት ደግሞ በጣም ብርቱ ፈተና አሳልፏል ኮሌጁ ካሉ ይሄ ኮሌጅ ምንድነው ማለት ነው ተፈትኖ ምን የሚያደርግ ነው የሚያስፈትን ኮሌጅ ነው ማለት ነው። ይገርም ነው። ያው ኮሌጁ ያስመረቀው በዲግሪ በዶክትሬት ወይም በፒኤችዲ እና በማስተርስ መርሃ ግብሮች ነበረ። በዚሁ የምርቃ መርሃ ግብር ላይም የኢፌጂ ጤና ሚኒስትር ዴታ የሆኑት ዶክተር ደረጀ ድጎማና ሌሎች አመራሮች እንዲሁም ደግሞ ከደቡብ አፍሪካ ፓስተር ዶክተር ክሪስፖ እንዲሁም ደግሞ የኮሌጁ የቦርድ አመራርና የተመራቂዎች ቤተሰብም ተገኝተው ነበር። እንግዲህ ፓስተር ዶክተር ክሪስፕል ከደቡብ አፍሪካ ነው የመጡት። እሳቸው ነበር እንደውም ቃል እግዚአብሔርን ያካፈሉት ያሰሙት። ከዚህ ጋር ተያይዞ እንግዲህ የምረቃ መርሃ ግብሩ የተከናወነው ያው ቅዳሜ መጋቢት 26 2018 ነበረ። በአድዋ ድል መታሰቢያ አዳራሽ ነበር መርሃ ግብሩ የተካሄደው። እኛም እንግዲህ ለኮሌጁ ቀጣይ አመታቶች የስኬት አመት እንዲሆንለት በተመልካቾቻችን ስም ተመኝተናል። ወደ ቀጣዩ መረጃችን እናልፋለን። ከዛ በፊት ግን በድጋሚ እንኳን አደረሳችሁ መልእክትን ለተመልካቾች ታደርሽ ደስ ይለኛል። ተመልካቾቻችን እየተከታተላችሁ ያላችሁት ከእሁድ እስከ እሁድ የመሰናዶ ሰዓታችን ነው። በድጋሚ እንኳን አደረሳችሁ መልካም የፋሲካ በዓል እንዲሆንላችሁ እንመኛለን። አሁን ደግሞ ከውጪ ወደ መረጠው መረጃችን እናልፋለን። የኚህ የዶናልድ ትራምፕ ጉዳይ አሁንም አነጋጋሪ ነው። መቼም የሳቸው ነገር ብዙ ጊዜ አንዳንዴ ያስገርማል፣ አንዳንዴ ያስደምማል፣ አንዳንዴም አሁን ደግሞ ምን ሆነ መሰለሽ ዶናልድ ትራምፕ አሉ ከዚህ ምናልባትም ይሄ አሁን ከኢየሱስ ክርስቶስ የትንሣኤ በዓል ጋር የተያዘም ይመስላል። ያው ምንድነው የተባሉት ዶናልድ ትራምፕ ኢየሱስ ክርስቶስ ከከፈለው ዋጋ መከራ ጋር የማይተናነስ መከራ አሳልፈዋል፣ ቻሌንጆችን አሳልፈዋል ተብለው በዋይት ሃውስ በተደረገ የምሳ ግብዣ ላይ በጣም ሲሞካሹ ነበረ፣ ሲወደሱም ነበረ። ያው እንግዲህ በዋይት ሃውስ በነበረው የምሳ ግብዣ ላይ የሃይማኖት መሪዎች በየተራ እየተነሱ በምድራችን ላይ ለሰዎች በከፈለው ዋጋ ተወዳዳሪ ያልተገኘለት ሰው ቢኖር ዶናልድ ትራምፕ ነው ሲሉ ያወዳደሷቸው ነበረ። ዶናልድ ትራምፕ ትልቅ ዋጋ የከፈሉ በምድራችን ላይ የሚባል ነገር እንግዲህ ያው እንዳልሽው በጣም በበርካቶች ሲነገር ነበር። በዚህ በዋይት ሃውስ በተለይ በሃይማኖት ጉዳይ ከፍተኛ አመራር ላይ የሚገኙት ፓስተር ፓውላ ዋይት እሳቸው ነበር ንግግር አድርገው ነበር። ምንድነው ቃል በቃል እሳቸው ያሉት በዚሁ በምሳ ግብዣ ላይ በነገራችን ላይ ግብዣውም የነበረው የፋሲካን ዋዜማ አስመልክቶ ነው እና ማንም ሰው እርሶ የከፈሉትን ያህል ዋጋ በምድራችን ላይ መልሶ የከፈለ ሰው በጭራሽ የለም ነው ያሉት። አስረግጦ ማለት ነው። እንደውም አሉ ምንድነው ያሉት እሳቸው ፓስተር ፓውላ ጭራሽ የእርሶን ህይወት እንደውም ለማሳጣት ህይወቶትን ለማሳጣት ወይ ለማሳጣት ሲጣደፉ ነበር ስንመለከታቸው የነበረው ሌሎች ማለት ነው። ተጣድፈዋል፣ ተቻኩለዋል፣ አልተሳካላቸውም እንጂ ምናልባት እንግዲህ በዶናልድ ትራምፕ ህይወት ላይ በተደጋጋሚ ግድያ ሙከራም ሲደረግ ነበር። ያንንም ተርፈዋል። እንግዲህ እሱንም ጨምሮ ደግሞ በዚህ በፖለቲካው ምህዋር ላይም የተለያዩ ተቃውሞ ይነሳባቸው የነበሩ ናቸው። ምናልባት እሱንም ጨማምሮ ሊሆን ይችላል። እንደ ኢየሱስ ክርስቶስ መከራን ያለፉ መከራን ደግሞ በድል ያጠናቀቁ የዓለም ድንቅ መሪ እየተባሉ ሲሞካሹ የነበሩት አንቺ እንዴት ያለሽ ታምኝበታለሽ? ይሄ ከባድ ነው። ዘገባውን ከማቅረብ አይደለም እኛ መፍረድ አንችልም። ጥሩ። ሌላው ደግሞ በክህደት ወይም ደግሞ በመካድ እንደርሶ የተካደ በሐሰት በመወንጀል እንደርሶ ተከሶ በፍርድ የታሰረ ማን አለ ብሏልና ይሄ ነው እንግዲህ ኢየሱስ ክርስቶስ ከከፈለው ዋጋ ጋር በንጽጽር አንድ የሚያደርጉት ይሄ ነው ብለው ነበር የገለጹት። ከዚህ ጋር ተያይዞ ደግሞ ሌላው ንጽጽር የተደረገው በእሳቸው ምን ነበር መሰለሽ በደረሰባቸው መከራ ብቻ አይደለም በትንሣኤያቸውም ከኢየሱስ ክርስቶስ ጋር መተካከላቸው ይሄም ሲነገር ነበር እና በጣም መነጋገሪያ ነበር። ይሄ የተነገረው ውዳሴ በጣም መነጋገሪያ ሆኖ ነበር ትንሣኤያቸውም ጭምር ማለት ነው። ምንድነው ጌታችን ኢየሱስ ክርስቶስ በትንሣኤ አሸንፎ እንደተነሳ እርሱም አሸናፊ ይሆናሉ ነውትም ነው ወደፊትም ደግሞ አሸናፊ ይሆናሉ። ጌታ ድል እንዳደረገ የእርሱም ነገር ሁሉ ማለት የሚያደርጉት ነገር ሁሉ በድል የሚጠናቀቅ ነው። ከዚህ በላይ ምን አይነት ውዳሴ አለ? ለአንድ ሀገር መሪ እንዲህ አይነት ውዳሴና ሙገሳ ትልቅ ሞራል ነው። በጣም የሚገርም ነው። በእለቱ ከተገኙ መካከልም ደግሞ ኢቫንጀሊስት ፍራንክሊን ግራሃምን በበኩላቸው የትራምፕን ሚና ከማንም ጋር እንደማይተናነስ ሲናገሩ በኢራን ጦርነት ወቅት አይሁዳውያንን ከዓለም ለማጥፋት የታቀደውን ሴራ አይሁዳውያንን ለመታደግ
እግዚአብሔር ትራምፕን ባያስነሳቸው ኖሮ ምን ይፈጠር ነበር ብለዋል እሳቸው። እስራኤሎች ምን መግቢያ ነበራቸው ነው አይደለም አባ እርሶ ባይኖሩ እርሶ ባይሆኑ አይሁዳውያን ሴራ የሚያተርፋቸው ነበር። በቃ እንዴት እንደሚገለጽ አላውቅም። እንግዲህ አሁን እንደዛ ከሆነ እንግዲህ ለእስራኤሎች ለአይሁዳውያኖች ያኖራቸው ነው እንግዲህ እኛም ቢሆን እኮ እንደ ኢየሱስ ደረሰላቸው ነው ነገር። እንግዲህ የከፈሉት ዋጋ ቻሌንጅ እንደ ኢየሱስ ክርስቶስ ከእኩል ነው ተብሏል። ትንሳኤያቸውም እንደ ኢየሱስ ትንሳኤ ነው ተብሏል። ይሁንላቸው። ሌላ ምን ይባላል? ትራምፕን የሚገርምሽ ግን ትራምፕ የቀረበላቸውን ሙገሳና ውዳሴ እንደው አጣጥመው ዋጥ ነው ያደረጉት። ምንም ተግዳር እንትን አላቀረቡ። ይሄ ምንድነው አይገባኝም፣ የኢየሱስ ክርስቶስን ያህል መከራ የኢየሱስ ክርስቶስን ያህል ትንሳኤ አይገባኝም አላሉ። ጭራሽ አጣጥመው የሚመስለው እንደውም ያስመሰለባቸው ያለ ትራምፕ አሜሪካ ያለ ትራምፕ ዓለም ወዮላት አይነት ያሉ ይመስላል። ያለ ትራምፕ ቅድም እንዳልሽው አይሁዳኖች መጨረሻቸው ምን ሊሆን ይችላል ያሉ ነው የሚመስለው። ምክንያቱም ምንም አላንገራገሩም፣ አላመቻመቹም። ይገባኛል አይነት ድባብ ፊታቸው ላይ ስታይ ነበር ለማለት ፈልጌ ነው። ለማንኛውም ዶናልድ ትራምፕ የተቸራቸው ሙገሳ ተገቢ ነው ወይስ አይደለም? እኔና አንቺ መፍረድ ባንችልም ተመልካቾች ግን በያሉበት ምልከታቸውን ወይም ደግሞ አላቸውን አመለካከት ራሳቸው ያውቃሉ። እንግዲህ ምናልባትም ወደኛ ቢልኩ ሌላው ለማካፈል እንዲያመቸን ማድረስ ይችላሉ። በራችን ክፍት ነው። ቢደውሉም ቢጽፉም ይችላሉ። እንግዲህ መክሊት መረጃችን እስካሁኑ ይመስል ነበር። በእኔና አንቺ በኩል በዚሁ እንጨርስ። አንቺ ደግሞ ተመልካቾች በኩል ያለውን ብትሰናበች መልካም ይሆናል። ተመልካቾቻችን ከእሁድ እስከ እሁድ የተሰኘው የመረጃ ሰዓታችን ይሄን ይመስል ነበረ። በድጋሚ እንኳን ለ2018 ዓ.ም የፋሲካ በዓል በሰላም አደረሳችሁ። መልካም የበዓል ጊዜ በያላችሁበት እንዲሆንላችሁ እንመኛለን። በሳምንት ደግሞ የተለያዩ መረጃዎችን ይዘንላችሁ እስክንቀርብ ድረስ መልካም ጊዜ። አንበሳ ኢየሱስ አንበሳ ከሙታን ተነሳ። አንበሳ ኢየሱስ አንበሳ